ውሃንም ነው የምትመስለው። አራክስታ ተሳሳች። ትሰሚኛለሽ? ምንም አልተሳሳትኩም። ልጅቷ እንደዚህ ጠላችኝ፣ ደረጃ እንደዚህ ጥምድ አድርገው ያዘኝ ሁሉንም ነገር ስላወቅኩባቸው ነው። እና አክስቴ ምንድን ያደረግሽው? እኔ እኮ ምንም እየገባኝ አይደለም። እርግጠኛ ነኝ አንቺ በደንብ ታውቂያለሽ። እርዳታሽን አልፈልግም። በዛ ላይ ደግሞ አንቺም እየደበቅሽን ያለሽው እንጂ ስለ ዳጣ ሁሉም መረጃ አለሽ። የለኝም። እንግዲያውስ እኔ እየታገልኩ ያለሁት ላንቺው ነው። ትሰሚኛለሽ አቢጌል? ነገ ማርቲ ባትኖር አባታችሁ ቢሞት እቺ ልጅ ሀብት ንብረታችሁን ጠቅልላ እንደምትወስድ አታውቂም? አልገባኝም አክስቴ። አንቺ እኮ ብቸኛ ነሽ። ውሃ መቼም እንዳለች አትቁጠሪያት። ትሰሚኛለሽ አቢጌል? ነገ ማርቲ ባትኖር አባታችሁ ቢሞት ብቻሽን እኮ ነው የምትቀሪው እንጂ እኔ ካንቺ 5 ሳንቲም ነው የምትቀበልሽ። የማንም መቀልጆ ነው። እውነት አልሰበርኩም። ይቺ ለዛ ሰበርሻለሽ። እኔ ትዬ እንደው ይቺ ልጅ ተከታተሏት። እንደው ዝም ብላ ተደናብራለች። አንዱ ጎረቤት ኪችን ገብታ ለእናንተም ጠንቅ ነው። እኔ ስነግር ነው። እውነቴን ነው። አንተ ልጅ ኧረ ተው ገዘይተው። ኧረ ትዬ እንደው ከማድ ቤቱ ከኪችኑ ማለት እኮ ነው። አቤት ይቺም እውቀቱና እንደው ማድ ቤት ምናምን ይሄ እንትን መርዝ ነገር ካለ አርቁት። ነገረ ስራዋ እንደው ደስ ማላለኝ። ዘይትና ውሃ መለየት አቅቷታል። ወይ እናንተ መቼም ብትጋቡ ቤታችሁ ውስጥ አንድ ቀን በሰላም አትኖሩ። ትዬ ጋሽ እንኳን ይሄን ያህል ዓመት ኑሮ ነው ታንቺ ጋር የሸበተ። እኔ እኮ በአንድ ቀን እኮ ልታሸብተኝ እኮ ነው፣ በአንድ ጀንበር። አንተ እና ጋሽን ነጭ ጸጉር እንዲወጣ ያደረግሽው አንቺ እየጨቀጨቅሽው ነው እያልከኝ ነው? ወላዲቴን እንደዛ ማለት አይደለም። አንዳንድ ሰው እንደው ዘረ መልካም ነው፣ ልቡ ንጡ ሰው ተሎ ይሸብታል። እንደዛ ማለት ነው። እንግዲህ አቢጌል ክላሷ ድረስ ሄዳለች ማለት ነው። ዛሬ የመድኃኒትን የቀረጠችውን ከዳጣ ክፍል እንደወሰደች ከስነግራት በአንድ ላይ ተመካክረው ነበርና እንግዲህ ምን እናድርግ? ይሄ ነገር እኮ ከተሰማ አባዬም ከባድ ነገር ውስጥ ይፈጠራል፣ እማዬም ትሞትብኛለች፣ ናታን እንዴት እናድርግ እያለች ስትነግረው ነበረ ለናታን ራሱ ማለት ነው። እንግዲህ አንቺ ሂጂና የሆነ ነገር አታሊና ቀሚያት እንደማንም ብለሽ ብሎ ሲነግራት እኔ እኮ ማታለል መዋሸት አይሆንልኝም፣ እንዴት ብዬ ነው ከሷ ላይ ዋሸች የምናገረው? ስለዚህ ማስመሰል ስለማይመቸኝ ስለማልችል አሰጠኝም ትነቃብኛለች ብላው ነበርና አንቺ በዘዴ ከገባሽባት እሺ አብረን እንይ ስለምትልሽ በዛው አታለሽ አትመጫለሽ ነበር ያላት። እንዴ ስልኬ ጠፋ፣ የት ነው ያረጋችሁ? ስልኬን አንጡ እያለች በጣም ቤት ሙሉን ስታምስ ነበር የነበረው። እሷን ቤቱን አላየሁም ስልክሽን አላየንም ብለው ሸሽገውባት ነበረ። መጨረሻ ላይ መፍትሄ ሲያጡ ስልኳን ይዛ ሄዳ አቢጌል ከክላሷ ከመድኃኒት ክላስ ስትሄድ ያስቀመጠችውን ካሜራ በእጇ እያሻሸ ነበርና ደበቀችባት። ምንድነው አክስቴ ስልክሽ እኮ ከሶፋ ስር ወድቆ ነው ያገኘሁት። ምንድነው ያየሽው? ይሄ እኮ በጣም ከባድ ወንጀል ነው። እንዴት ሰው ክላስ ውስጥ ካሜራ ታኖሪያለሽ? ቪዲዮ የሚቀርጽ ነው ወይስ ደግሞ ድምጽ የሚቀርጽ ነው እያለቻት ነበረ። ምንም ቢሆን አይመለከትሽም አቢጌል፣ አንቺ ሁሉንም ታውቂያለሽ። ስለዚህ ያንቺን እገዛ አልፈልግም ነው ያለቻት ማለት ነው። እሷም እንድታጣራ ነበርና አቢጌል ሄደች። እውነት መናገር በዛ አጋጣሚ አቢጌልን ሳናደንቃት አናልፍም። መልካም ሴት፣ ጠንካራ ሴት፣ ጀግና ሴት ሆናለች ማለት ነው። ለአቋሟ ለሁሉ ነገሯ እውነት በፊት እንደምንጠላት አቢጌል ዛሬ የምንወዳት የድራማው ድምቀት የሆነች አቢጌል ናት ማለት ነው። እዚህ አጋጣሚ ላይ በጣም እየተበላሸና እየተጃጃለ ያለው ናታን ነው። ከአንድ አይሉ ሁለት እህትማማቾችን ይዞ ወይ አንዷን አይልጅ ወይ አንዷን አይልቅ ወይ መፍትሄ የለው ወይም በጣም ከባድ ነውና ወደዛ እንመጣበታለን። ስለዚህ ስትነግራት ራሱ አይን ምንም አታስፈልግኝም፣ አንቺ ታውቂያለሽ፣ ሁሉ ነገር ታውቂያለሽ። እቺ ልጅ እኮ የምትመስለው አንቺንም እንኳንም ነው የምትመስለው። ስለዚህ የደረጀ ልጅ ነው መሆን ያለባት እያለቻት ነበረ ዳጣን። እማዬ አንቺ አክስቴ ተሳስተሻል፣ እንደዚህ ያለ ነገር የለም አያደርገውም እያለቻት ስትነግራት ነበረ። እሱማ ቀርጫታለሁ 24 ሰዓት ሙሉ ቀርጫታለሁ፣ ያወራቻትን ሁሉ እነ ማርታ ፊት እጅ ነው የምናገረው፣ እነሱ ማርታም ደረጀም ባሉበት ነው የማዳምጠው እያለቻት ነበረ።
ይሄ አይደረግም ስትላት መጨረሻ ላይ በቃ በጣም ከባድ አደጋ ውስጥ ሲሆን ያን በአንድ እንስማ ካለች እንስማ ስትላት በአንድ መስማት አልችልም ዴልች ነበር ያለቻት አልዴልትም ብላታለች ማለት ነው። እንግዲህ በዚህ አጋጣሚ እምቢ ስትላት ትታት ነው የወጣችው። ምን አለችሽ ብለው ሲጠይቋት ራሱን ናታን እምቢ ብላኛለች እኔን ስታቆይ እንዴት ብዬ ላስመስል እኔ ለማስመሰል በጣም ከበደኝ እያለችው ነበረ። ከውጭም ላይ ነበረች እና ማርትዬ ከውድ ባልተቤቷ ጋር እየተዝናናች ነበር እና ደብሮኛል ዛሬ ከከተማ እንውጣ እንደ እያለችው ነበረ። ምሳም እንብላ ጋብዝሻለሁ የምትፈልጊው ምሳ ጋብዬሽ የምትፈልጊውን መጠጥም ሰጥቼሽ ትመለሻለሽ አንቺ ወደ ቤትሽ እያለን ነበር ጋሽ ደረጀ። አንተ እኮ የልብ አውቃ ነህ እንደዛ አይደለም እንደምወድህ ታለ ምክንያት እኮ አይደለም አንተን የወደድኩ እያለች በጣም እንትን ስትልለት ነበረ፣ ስታሽቃብጥለት ነበረ። ማርቲ ጉዷን አላየች፣ ጉዷን መጠንሰሱን አላየች። እሷ ግን ብዙ ነገር ትመካለታለች እና እንደዛም በምትልበትን ሰዓት ማርትዬ እንግዲህ ምንም ማድረግ አይቻልም እግዚአብሔር ይሁንሽ ነው የምንለው። ማርትዬ ውጭ ላይ ስትመጣ ለዛና ገዜ እየተጨቃጨቁ ነበር ብላ ጠጣ እያለች ስትለው ነበረ። በዛ አጋጣሚ በጣም እንትን ብሏታል። አንዳንዴ የምንናገረውንም የምንሄድበትንም የምናወራውንም የሚጠፋበት ቀን አለ አይደለ? አንዳንዴ ከሰከንዶቹ መካከል ውስጥና እሷ ሆናለችና እናታን ራሱ ሻይ አምጭልኝ ፈልጊያለሁ ሻይ በሚልባት ሰዓትም ውሃና ስኳር ነው ይዛለት ሄደች። በእውነቱ ነገር ዛሬ ደህና የለችም እንዲያሟታል መሰለኝ ለዛ ሙነሽ ነው እያለን ነበረ። ግን ገዚህ ጋር ተጣልታ ነው በጧቱ ጀመረ ተኳኩላ ድመት እንዲገተተች አይጣስ መስላፏል። ወይኔ መድኃኒዓለም አባቴ ሄዲያ አላምርም እንዴት ናዳ ነው ሆይ ብላ እያለችው ነበረ። አንቺ ላይ ልብላበት ምግቡን ውጭልኝ አልፈልግሽም እያለስም ሲያባራት ነበረ። በሚቆጣበት ሰዓትም ሸዋር ቤት ገብታ እያለቀሰች ራሴ ነኝ የተወረድኩት ራሴ ነኝ ምን እያልኩት እያለ እየፈገፈገኝ ነበር ስትኳኳል ስትቀባ የነበረውን። አንቺ በዛይ የሚያምርብሽ የራሴ ሰውነት የራሴ ማንነት እንጂ ይሄ ቀለም መቀባት ቀለምን መለጓጎጥ ምናምን አያምርብሽም። በእውነቱ ነገር የሚያምርብሽ ያ የተሰጦሽ የእግዚአብሔር ስጦታሽ ነውና በጣም ተብላሽተሽ ነበረ ይሄርሽው እውነቱን ነገር። እንደዛ በምትልበትን ሰዓትም እሷ ብዙ ነገር ስላደረገችው በገዜ ላይ ብዙ ጦር ስላከማቸች ጦር በምድር ሲከፈል እንደዚህ ደስ ይላል በእውነቱ ነገር። አረ አንዳንዴማ ፈጣሪ ሆይ ክፈል የምልበት ቀናቶችም አሉና የአንዳንድ ሰዎች የሚከፈልባቸው ዋጋዎች አሉ። እውነት መናገር ብዙ መስዋዕት ከፍላችሁላቸው ብዙ ነገር ሂዳችሁላቸው አጥፊስ እናንተን የሚያረጉበት ነገርስ አጥፊ እንዲናንተ አድርጋችሁ እናንተ ይቅርታ እንድትጠይቁ የሚያደርጓችሁ ሰዎች ብዙዎች አሉ አይደለ? ቤተሰብ እውነት መናገር እነዛ በጣም ልብ ይሰብራሉ። እኔ ብዙ መናገር ባልችልም በዚህ ዙሪያ ውስጥም ብዙ ነገር እናንተም የምትጎዱባቸዎች አሉ። ሌላም ነገር አለና እንደዛ አድርገው ነበርና ገዜንም እሱም ከዚህ ጀምሬ ካሁን ቀጥለሽ አጠገቤ እንድትመጪ አልፈልግም፣ እንዳይሽም አልፈልግም፣ ውጭልኝ፣ ሂጂልኝ፣ ምግብ አንተሽልኛል ልብላበት ነው ያላት። ከዛ በዛ ስለተናደደች መልሳ ደግሞ ምግብ ነበር ይዛለት ሄደችው ለናታን። ምግብ ይዛለት ስትሄድ ወይኔ ለዛ ምግብ እኮ አላልኩሽ ማንሽ ምንድነው ያልኩሽ? ሻይ ነበር እኮ ያልኩሽ፣ ራሴን አሞኛ ጉፋን የሚይዞኛል ነበር እኮ ያልኩሽ፣ ተይው በቃ አላት። ሂጂና ይሄን ለገዜ ስጭው ብላ ዳጣ ስትለካት ያንን ምግብ ይዛ ነው ወደ ገዜ ዘንድ እየሮጠ የሄደችው። ስትሄድ ምን ይሰራልኝ ፈለግሽ? ይዘሽ ሂጂ፣ እኔ አልፈልግም፣ አሁን አይደል እንደበላሁት ሆዩን እንዲያሳዩት ነው። እትዬ መምጫዋም ደርሷልም አልፈልግም እያላት ነበረ። እትዬ የምትቆጣ ሆና አይደለም እርግጥ መናገር ለምን በሉ ለምን ጠጡ አትልም። እግዚአብሔር በሚያውቀው በጣም መልካም እናት ነች። ሰራተኛን ራሱ እንደ ልጆቿ እንጂ የምታየው ራሱ እንደ ሰራተኛ የምታይ እናት አይደለችም። እንደዛ በምትልበትም ሰዓትም እዛ ድርስ ነው ያለችባቸው። እውነት መናገር እንደዛ ሲደርስበት በጣም ነው የደነገጡት። እሷ እኔ አልሰበርኩም ነው ያለችው አስቀድማ ማለት ነው። ብርጭቆ ሰብራችኋል ያለ መሰለኝ። እኔ አልሰበርኩም ብርጭቆ ሰብራ ነበረና አልሰበርኩም እያለች ስትከራከር ነበር። አንቺ ማን ሰበርሽ አለች። ምንድን ነው ተሰበረው? ወይ እናንተ አይደለም እኮ እያለ ደግሞ ገዜ እየነገራት ነበረ ለማርቲ።
ይቺ ልጅ ውሃና መድኃኒት መቀየር መለየት ጠፍቷታልና ዘይቱና መድኃኒቱን አንድ ላይ ቀልቅላ እንዲያታበላል መድኃኒት ካለ ከኩሽና ሪቁ እትዬ እያላት ነበረ። እሷም በጣም ተበሳይታ ነበረ። ያንን ስታይ ግን እንትና አቢጌል ወይኔማ እየመጣ በቃ አለቀልን ማለት ነው። እንዴት ነው የምናደርገው እያለች በጣም ተጨናንቃ ነበር በዛ በካሜራ ጉዳይ። እንዴት ነው የምናደርገው ናታን መላ ፍጠር እያለችው፣ እሱ እንግዲህ እየሮጠ ከመድኃኒት ክላስ ነው የሄደው ማለት ነው። እንግዲህ በፍቅር አልሰጥም ካለች ግን በጣም በከባድ ጠብቅ እቀበላታለሁ፣ ምክንያቱም ይሄን ነገር ማንም መስማት አይቻልም እያለ ነበረ። የሰላምም ጉዱ ወጣ ነበረ። ሰላምዬ ግን እዚህ ቦታ ላይ አንቺ ስለሌለሽበት ከሰማችማ መልካም ነው፣ ጥሩ ነው፣ እንኳንም ሰማች ተገላገልን ማለት ነው ስትል ነበረ። ሰላም አያይ ትክክል አይደለሽም፣ ነው ተመናገር የሰው ጭንቀት መግባት አለብሽ ማለት ነው። ጋሽ ደረጀ በጣም እየተጨነቀ በጣም እየተቸገረ ነው። ለመናገር ራሱ በጣም ከባድ ነገር ውስጥ ነው እና ያለበት ለሱን መረጃት አለብሽና እንግዲህ ናታንም ማርቲ ሳትመጣ ያን ካሜራ ለመቀማት ከክላሷ ገብቷል ማለት ነው። በቀጣይ አዲስ ነገር እስከምገኝ አቀርብላችሁ ድረስ ቤተሰብ ሰላም ቆይታ እያልኩ ከዚሁ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱ ከልብ አመሰግናለሁ። ያላረጋችሁ እያደረጋችሁ አበረታቱ።